ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች ሰዓቱን አጫጭረና በርከት ያሉ መረጃዎች ይዘን መጥተናል። አርዕስቶ ማስቀደም እንጀምራለን። በመሬት ላይ ያለው እውነትና የባለስልጣናቱ መግለጫ ፍጹም መጣረስ ውስጥ መግባቱ ተሰምቷል። የመንግስት ሰራተኛው ከመኖር ወደ አለመኖር በተሸጋገረበትና የምግብ ዋጋ በከፍተኛ ሁኔታ በናረበት በዚህ አስቸጋሪ ወቅት አዲስ አነጋጋሪ መረጃ ይፋ ሆኗል። ይፋው የኢኮኖሚ ሪፖርት የኑሮ ውድነቱን ሲያጋልጥ የመንግስት ባለስልጣናት ገና ስንዴያችን ዓለምን ይመግባል በማለት ላይ ናቸው እንመለከተዋለን። ይህ በእንዲህ እንዳለ ወዳጅ ፓርቲዎች ሳይቀር ራሳቸውን እያገለሉበት ባለው የምርጫ ውጤት ዙሪያ አዲስ ውዝግብ ተነስቷል። ገዢው መንግስት በሰጠው ይፋዊ መግለጫ ዓለም የቀናበት ምርጫ አደረግን፣ አውሮፓና አሜሪካ ሊማሩ ይገባል ሲል በይፋ ገልጿል። እንመለከተዋለን። ሌላውና ዛሬ ማህበራዊ ሚዲያውን እያናወጠ ያለው ጉዳይ ደግሞ የጀነራል አበባው ታደሰ መሰወርና ፋኖ ሳይቀላቀሉ አልቀረም የሚለው በሚዲያ ላይ የወጣው መረጃ እውነታው ምንድን ነው? እንመለከተዋለን። አብራችሁ ቆዩ። እኔንና ሌሎች በርከት ያሉ መረጃዎችን እናስደምጣለን። መረጃውን ለሁሉም ይደርስ ዘንድ ላይክና ሸር ማድረጋችሁ እንዳዘነጉ በድጋሚ አብረን እንቆይ። ዛሬ የእያንዳንዱ ዜጋ የዕለት ተዕለት ህይወትና የኪስ አቅም የሚፈትነውን አዲሱን የሀገራችን ኢኮኖሚ መረጃ እናስቀድማለን። ይፋዊ መረጃ እንዳመላክተው ከሆነ ባለፈው የግንቦት ወር አጠቃላይ ዋጋ ግሽበት 13.4 በመቶ የደረሰ ሲሆን የምግብ ዋጋ ደግሞ በከፍተኛ ሁኔታ 14.6 በመቶ ጭማሪ አሳይቶ ጣራ ነክቷል ተብሏል። ይህ የኑሮ ውድነት በተለይ ቋሚ ደሞዝ ባላቸው የመንግስት ሰራተኛና ዝቅተኛ ገቢ ባላቸው ወገኖች ላይ ከባድ የኑሮ ጫና በፈጠረበት በሰዓት የሀገሪቱ ባለስልጣናት በበኩላቸው ኢትዮጵያ በኢኮኖሚ እድገት አንሰራርታለች፣ የተመረተው ስንዴም ለዓለም ይተርፋል የሚሉ መግለጫዎች በመስጠት ላይ ተጠምደዋል ተብሏል። ነገሩ የሆነው እንዲህ ነው። ይፋ በሆነው የወቅቱ የኢኮኖሚ ሪፖርት መሰረት ባለፈው የግንቦት ወር አጠቃላይ የሀገሪቱ ዋጋ ግሽበት 13.4 በመቶ ሆኖ ተመዘገበ። በዚህ ሪፖርት ውስጥ እጅግ አሳሳቢውና የብዙዎቹን ማዕድ የፈተነው የምግብና አልኮል ያልሆኑ መጠጦች ዋጋ ሲሆን ጭማሪው ደግሞ 14 በመቶ በመድረሱ እጅግ ጣራ ነክቷል ተብሏል። ይህ በምግብ ሸቀጦች ላይ የታየው ከፍተኛ ዋጋ ጭማሪ በዋናነትም እያንዳንዱን አባወራና አማወራ በዕለቱ የሚጠቀምባቸው መሰረታዊ ቁሶች ላይ የተመዘገበ አስከፊ ዋጋ ጭማሪ ተብሏል። ለአብነትም አትክልት፣ ስጋ፣ የወተት ተዋጽኦች፣ እንቁላልና ፍራፍሬ፣ የምግብ ዘይትና ስኳር የመሳሰሉ ዋና የቤት ውስጥ ሸቀጦች ዋጋቸው በከፍተኛ ሁኔታ ማሻቀው ለግሽበቱ መባባስ ዋና ምክንያት መሆኑ በሪፖርት ተገልጿል። በሌላ በኩል ምግብ ነክ ያልሆነ የዋጋ ግሽበት ቢሆን በዜጎች የዕለት ተዕለት እንቅስቃሴ ላይ የራሱን ጫና ማሳረፍ ቀጥሏል ተብሏል። ይህ ዘርፉ 11.1 በመቶ የደረሰ ሲሆን ዝርዝር መረጃ ወጥቷል። በትራንስፖርት ዘርፍ 12.1 በመቶ ጭማሪ አሳይቷል ተብሏል። በኮሚኒኬሽን ስልክና ኢንተርኔት በኩል ደግሞ 9.1 በመቶ በግንቦት ወር ብቻ አስመዝግቧል ተብሏል። በምግብ ቤቶችና ሆቴሎች አገልግሎት 10.5 በመቶ ጭማሪ ሲያሳይ እንዲሁም በሌሎች እቃዎችና አገልግሎት ላይ እስከ 17.9 በመቶ የሚደርስ አስከፊ የዋጋ ጭማሪ ተመዝግቧል ተብሏል። ይህም ማለት ቅንጦት የሆነውን አልኮልና መጠጥን ሳይጨምር ባለፈው የግንቦት ወር በኢትዮጵያ ሕዝብ ላይ አጠቃላይ ወደ 74.1 ኑሮ ውድነቱ መጨመሩ ተገልጿል። ይህም ኑሮ ጣራ እንዲነካ መደረጉ የተሰማው ይህ ማለት ዜጎች ለመመገብ ብቻ ሳይሆን ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስና መሰረታዊ አገልግሎቶችን ለማግኘት የሚያወጡት ወጪ በከፍተኛ ደረጃ እየጨመረ መጥቷል ተብሏል። ይህ የዋጋ ግሽበት ሪፖርት በወጣበት ማውሎትም በማህበራዊ ሚዲያና በአደባባይ ሰፊ መነጋገር የሆነው ጉዳይ የመንግስት ሰራተኛው የኑሮ ሁኔታ ነው ተብሏል። በርካታ ተቾችና ኢኮኖሚ ባለሙያዎች እንደሚገልጹት ከሆነ የወርሃዊ ደሞዝ ጭማሪ በሌለበትና የገበያ ዋጋ በየቀኑ በሚጨምርበት በዚህ አስቸጋሪ ወቅት የመንግስት ሰራተኛው የመግዛት አቅሙ ክፉኛ ተዳክሟል ተብሏል። ይህ በእንዲህ እንዳለ የሀገሪቱ ከፍተኛ ባለስልጣናት ወደ ሚዲያ እየመጡ የሚሰጧቸው መግለጫዎች በማህበረሰቡ ዘንድ ትዝብትንና መደነቅን ፈጥሯል ተብሏል። ባለስልጣናቱ ኢትዮጵያ ዓለምን ልትመራ ጫፍ ደርሳለች፣ ኢትዮጵያ በቅርቡ ከአፍሪካ አንደኛ ከዓለም ሶስተኛ ትሆናለች፣ ከዓለም ሁለት ኢኮኖሚ ተጽዕኖ ካላቸው ሀገራት ተርታ ትመዘግባለች፣ ዓለም በኢትዮጵያ ኢኮኖሚ እድገት ተደሟል፣ የተመረተው ስንዴ ሀገር አልፎ ዓለምንና አፍሪካን ይመግባል፣ የሀገሪቱ ምጣኔ ሀብት አንሰራርቷል የሚሉ ተስፋ ሰጪ መግለጫዎች በመስጠት ላይ ይገኛሉ ተብሏል። ይህ በመሬት ላይ ካለው የሸቀጦች ዋጋ መናርና ከህዝቡ የኑሮ አንጻር ሲታይ የባለስልጣናቱ መግለጫዎች ወቅታዊና እውነታን የማይወክሉና ከህዝቡ ነባራዊ ህይወት የራቁ ናቸው ሲሉ በርካታ ዜጎች ቅሬታቸውንና ትችታቸውን በመሰንዘር ላይ ናቸው ተብሏል።
የተከበራችሁ አድማጭ ተመልካቾች የወጣው ይፋዊ የምግብና የአገልግሎት ዋጋ ግሽበት ሪፖርትና በገበያው ላይ ያለው ነባራዊ የኑሮ ውድነት ሁኔታ ይህን ይመስላል። በየቀኑ እየጨመረ የመጣው የምግብና የትራንስፖርት ዋጋ በእናንተና በቤተሰባችሁ ኑሮ ላይ ሁኔታ ላይ ምን አይነት ጫና ፈጥሯል? በመሬት ላይ ካለው የኑሮ ውድነት አንጻር ባለስልጣናቱ ኢኮኖሚያችን አንሰራርቷል፣ ስንዴ ለዓለም ለአፍሪካ እንተርፋለን የሚሉት ንግግርስ ምን አይነት ስሜት ይፈጥርባችኋል? የእናንተን የተከበረና እውነተኛ ሀሳብ ከታች ባለው የኮሜንት መስጫ ሳጥን ላይ በጨዋነት እንድታስቀምጡልን እየጋበዝ ወደ ቀጣይ መረጃ እናመራለን። ሌላው በቅርቡ የተጠናቀቀው 7ኛው አጠቃላይ ምርጫ ተከትሎ በሀገራችን የፖለቲካ መድረክ ላይ አዳዲስና እርስ በርሳቸው የሚቃረኑ መግለጫዎች እየወጡ ይገኛሉ ተብሏል። በዘንድሮ ምርጫ ልዩ ከሚያደርጋቸው መካከል መንግስት በይፋ ለተፎካካሪ ለሚላቸው አካላት በይፋ ወንበር ለቆ መታየቱ እያነጋገረ ቀጥሏል። ሌላው ገዢው ፓርቲ ብልጽግና መላው ዓለም ከኢትዮጵያ ምርጫ ሊማር ይገባል፣ ምርጫው ለአፍሪካ አዲስ የዲሞክራሲ ተስፋ የፈነጠቀ ሲል ታላቅ የአሸናፊነት መግለጫ ሰጥቷል። በአንጻሩ የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ በሁለቱ ግዙፍ ክልሎች ማለትም በአማራና በኦሮሚያ በተከሰተ የጸጥታ ችግር ምክንያት በርካታ ቦታዎች ምርጫው መቋረጡ ነው። በትግራይ ክልል ጭምር ደግሞ ምርጫው ሙሉ በሙሉ ሳይካሄድ መቅረቱን በይፋ ማስታወቁ ይታወሳል። ገዢው ፓርቲ ብልጽግና ባወጣው ይፋዊ መግለጫ የኢትዮጵያ በ7ኛው ጠቅላላ ምርጫ ታሪክ ሰሪነቱን ዳግም ያስመሰከረበትና ሀገሪቱ በዲሞክራሲ ጎዳና ላይ ወደፊት ለመገስገስ ያላትን ቁርጠኝነት ለዓለም ያሳየችበት ደማቅ ስኬት ነው ሲል አወድሶታል። መግለጫው አክሎ ኢትዮጵያ ለአጠቃላይ ለአፍሪካ ለመላው ዓለም ወንድሞቻችንና እህቶቻችን ምሳሌ በሆነ መልኩ እውነተኛና ጠንካራ ዲሞክራሲ በምድሯ ላይ እየተከለች መሆኗን ለዓለም ያሳየችበት ታላቅ ታሪካዊ ምዕራፍ ላይ በማለት ዓለም ላይ ያልታየ አስደናቂ ዲሞክራሲ፣ ሰላማዊ፣ አሳታፊ ምርጫ ነበር በማለት ገልጾታል። ፓርቲው በምርጫው ዕለት የታየውን ህዝባዊ ተሳትፎ ሲያብራራ ዜጎች ገና ከማለዳው ንጋቱ 10 ሰዓት ሌሊቱ ሳይበግራቸው ጀምሮ እስከ እኩለ ሌሊት ድረስ በታላቅ ትዕግስት ተሰልፈው ለአቅመ ደካሞች፣ ለአካል ጉዳተኞችና ለወላድ ሴቶች ቅድሚያ በመስጠት ድምጻቸው መለገሳቸውን ገልጿል። ይህ ረጅም ሰልፍ እያንዳንዱ ኢትዮጵያ የራሱ ድምጽ ምን ያህል ዋጋ እንዳለውና በሀገር ዕጣ ፈንታ ላይ የመወሰን አቅም እንዳለው በተግባር ያሳየበት መድረክ ነበር ሲል ገልጿል። ብልጽግና በሰጠው መግለጫ በተለይ ደግሞ በዘንድሮ ምርጫ አስክሬን ሳይቀብሩ ወይም ደግሞ አባታቸው ሞቶ ይቅርብን ብለው ምርጫ የመረጡ የታየበት ነው በማለትም በርካታ እጅና እግር የሌላቸው በምርጫው ሲሳተፉ ታይተዋል። በርካታ አስክሬን ሳይቀብሩ መርጠው ሄደዋል ሲል ገልጿል። የምርጫ ሂደቱ ፍጹም ሰላማዊ፣ ነጻ፣ ፍትሃዊና ዲሞክራሲያዊ በሆነ መንገድ መጠናቀቁ የጠቀሰው ገዢው ፓርቲ የሀገር ውስጥ የሲቪክ ማህበራትና የዓለም አቀፍ የጋድ የታዛቢዎች ቡድን የምርጫውን ታማኝነት ሙሉ በሙሉ አምነው እውቅና ሰጠውታል ሲልም ገልጿል። በመሆኑ በዚህ ምርጫ ሂደት ውስጥ ትልቁ ድል የተቀዳጁ የተለየ የፖለቲካ ፓርቲ ሲሆኑ ታላቂቱ ኢትዮጵያን መላው ኢትዮጵያ ህዝቦች ናቸው ሲል በአጠቃላይ በዚህ ምርጫ ኢትዮጵያ ድል አድርጓል ሲል ገልጿል። ይህ በእንዲህ እንዳለ የገዢው ፓርቲ መግለጫ ከምርጫው በፊትና በሂደቱ ወቅት ከነበሩት ነባራዊ ክስተቶች ከምርጫ ቦርድ ይፋዊ ሪፖርቶች አንጻር ሰፊ የፖለቲካ ትንታኔዎችና ትችቶችን እያሰነዘረ ይገኛል። የኢትዮጵያ ብሔራዊ ምርጫ ቦርድ ቀደም ሲል በሰጠው ይፋዊ መግለጫ በሀገሪቱ ሁለት ግዙፍ ክልሎች ማለትም በአማራ በኦሮሚያ ክልሎች በነበሩት ከባድ የትጥቅ ግጭቶች አለመረጋጋት ጋር በርካታ ምርጫ ጣቢያዎች አካባቢዎች የምርጫ ሂደት ተቋርጦ እንደነበር ማስታወቁ ይታወሳል። ከዛም በተጨማሪ በሀገሪቱ የፖለቲካ ታሪክ ከተደረገው 7 አጠቃላይ ምርጫዎች ውስጥ ለመጀመሪያ ጊዜ በትግራይ ክልል ሙሉ በሙሉ በጸጥታ ችግር ምክንያት ምርጫው ሳይካሄድ መቅረቱ የሚታወስ ነው ብሏል። በተለይ ደግሞ በመጀመሪያ በአጠቃላይ ተደርጎ የማይታወቅም አንድ ክልል ላይ ሙሉ በሙሉ ምርጫ ሳይደረግ የተካሄደበት ምርጫ ተብሏል። በመሆኑ የምርጫ ክልሎች ቁጥር በከፍተኛ ደረጃ በቀነሰበት በብዙ ቦታዎች ግጭቶች ባሉበትና የፖለቲካ ፓርቲ መሪዎች እጩዎች ቅሬታ በሚያቀርቡበት ሁኔታ ላይ ሆኖ በርካታ የፖለቲካ ፓርቲ አመራሮች በታሰሩበት ሁኔታ ገዢው ፓርቲ ለዓለም አርአያ የሚሆን ምርጫ አደረገ ማለቱ በታዛቢዎችና በተቃዋሚ ኃይሎች ዘንድ ጥያቄዎችን አስነስቶ ቀጥሏል። በርካታ የፖለቲካ ተንታኝ እንደሚገልጹት ከምርጫው ቀደም ብሎ የሀገሪቱ ከፍተኛ ባለስልጣናትና ጠቅላይ ሚኒስትሩ ፓርቲያቸው ምርጫውን አስቀድሞ እንዳሸነፈ በተደጋጋሚ በይፋ የተናገሩበት ንግግር አስተውለዋል። በአጠቃላይ የአይነቱ አካሄድ የምርጫውን የውድድር መድረክ ነጻና ጥያቄ ውስጥ የሚከት ነው የሚሉ ትችቶች ቢሰነዘሩም
ገዢው ፓርቲ ግን ሂደቱ የዲሞክራሲ ተቋማት ግንባታ ማሳያ አድርጎ እየተጠቀምበት ይገኛል ተብሏል። በተለይ ገዢው መንግስት የምርጫ ቦርድን መግለጫ ሳይቀር አለመቀበሉ ከወዲሁ በርካታ ፓርቲዎች ለመንግስት ወዳጅ የተባሉ ፓርቲ ሳይቀር ምርጫው ዳግም ካልተደረገ ራሳቸውን እያገለሉ ባለበት በተለይ በአማራ ክልል በገጠራማው በወረዳዎች ምንም በግጭት የተነሳ ምንም አይነት ምርጫ ባልተደረገበት ሁኔታ ገዢው መንግስት ብቻውን ምርጫ አለ የቀናበት ማለቱ በርካቶችን አጀብ አስብሎ ቀጥሏል። የተከበራችሁ ተመልካቾች ሰባተኛው አጠቃላይ ምርጫ ሂደት አስመልክቶ የገዢ ፓርቲ ብልጽግና መግለጫና በሀገሪቱ የነበረው ነባራዊ ሁኔታ እንዴት ታውታላቸው? በአንድ በኩል በአማራ፣ በኦሮሚያ፣ በትግራይ ክልሎች የነበሩ የጸጥታ ችግሮች እየታወቁ በሌላ በኩል ምርጫው ለአፍሪካ፣ ለመላው ዓለም፣ አውሮፓ፣ አሜሪካ ምሳሌ ነው መባሉ እንዴት ትመለከቱታላቸው? በዚህ ጉዳይ ላይ የታያችሁን አስተያየት እንድታጋሩ በአክብሮት የጋበዝ ወደ መጨረሻው መረጃ እናምራለን። ሌላው እንግዲህ አንድ አነጋጋሪ ያልተጨበጠ በትክክልም ያልተረጋገጠ መረጃ በሶሻል ሚዲያ እየወጣ ይገኛል። ይህም በጀነራል አበባው ታደሰ በተመለከተ ነው። ትናንት ምሽት በዋና ከተማዋ አዲስ አበባ ለከፍተኛ የመንግስት የመከላከያ የዓለም አቀፍ ተቋማት መሪዎች በተዘጋጀው ደማቅ የምስጋናና የሽልማት ስነ ስርዓት ላይ የአየር ኃይል አዛዥና ፊልድ ማርሻል ብርሃኑ ጁላን ጨምሮ በርካታ ጀነራሎች በተገኙበት ታዋቂ የመከላከያ ሰራዊት ከፍተኛ መኮንን ጀነራል አበባው ታደሰ ግን ሳይገኙ መቅረታቸው አዲስ አነጋጋሪ ጥያቄ አስነስቶ ቀጥሏል። ይህን ተከትሎ ከዚህም ቀደም ብሎ ጀነራል አበባው ታደሰ ከመንግስት መዋቅር ወጥተው በአሁኑ ወቅትም በትግል ላይ የሚገኙ የአማራ ፋኖ ተቀላቅሏል የሚል በግልጽ ያልተረጋገጠ መረጃ በማህበራዊ ሚዲያ ላይ በስፋት እየተሰራጨ ይገኛል። ይህ መረጃ ምን ያህል እውነት ነው የሚለውን ነገር ለማጣራት ሞክረናል። ያገኘነው እውነታ ግን ይህ ነው። ከመንግስት ሆነ ከፋኖ መዋቅር የተሰጠ ይፋዊ ምላሽ አለ ወይ ስንል መርምረናል። በአጠቃላይ ነገሩ እንዲህ ነው። የኢፌዴሪ መከላከያ ሰራዊት ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ የአማራ ፋኖ በጎጃም ህዝብ ግንኙነት መዋቅርን ተቀላቅሏል የሚል ይዘት ያለው መረጃ በተለያዩ ማህበራዊ ሚዲያ ገጾች በስፋት እየተሰራጨ አይተናል። በተለይ በቲክቶክ፣ በፌስቡክ እና በቴሌግራም ገጾች ላይ የሚንቀሳቀሱ አንዳንድ የፖለቲካ ተንታኞች ገጾች ጀነራል አበባው ታደሰ ከመንግስት መዋቅር ወጣ የፋኖን የሰሜን ግንባር አጠቃላይ አሊያም የህዝብ ግንኙነት መዋቅርን ተቀላቅሏል የሚሉ ዜናዎች እያሰራጩ አግኝተናል። መረጃው ጀነራሉ ለቀናት መሰወራቸው እንደው አንደኛ ማሳያ እያቀረቡት ይገኛሉ። የወሬ በማህበራዊ ሚዲያ ላይ በከፍተኛ ሁኔታ እንዲቀጣጠል ያደረገው በትናንትናው ዕለት ደግሞ በገዢው ፓርቲ ብልጽግና ተዘጋጀ የምስጋና ፕሮግራም መንግስት በሰባተኛው አጠቃላይ ምርጫ ወቅት የተጣለባቸውን ኃላፊነት በተሳካ ሁኔታ ተወጥተዋል ያላቸውን አካላት ማለትም የኢፌዴሪ መከላከያ ሰራዊት፣ የፌዴራል ፖሊስ፣ የደህንነት መዋቅር እንዲሁም የምርጫ ሂደቱ የታዘቡትና የጋድ የአፍሪካ ህብረትና የኢሰመኮ አመራር በክብር በመጋበዝ ልዩ የራት የሽልማት ፕሮግራም አዘጋጅቶ ነበር። በዚህ ደማቅ መርሃ ግብር ላይ ፊልድ ማርሻል ብርሃኑ ጁላን ጨምሮ በርካታ የጦር ሰራዊት ጀነራሎች፣ የፌዴራል ፖሊስ የደህንነት ኃላፊዎች እንዲሁም ከፍተኛ የብልጽግና የክልልና የፌዴራል ባለስልጣናት በሙሉ ተገኝተዋል። ይሁን እንጂ በዚህ ወሳኝ መድረክ ላይ የመከላከያ ሰራዊት ቁልፍ አመራርና ምክትል የሆኑት ጀነራል አበባው ታደሰ ሳይገኙ መቅረታቸው ከተሰወሩ ቀናት ማለፋቸው ማህበራዊ ሚዲያ ላይ ጀነራሉ ፋኖ ሳይቀላቀሉ አልቀረም የሚሉ መላምቶች በስፋት እንዲወጡ በር ከፍቷል ተብሏል። ይሁን እንጂ ይህ መረጃ በማህበራዊ ሚዲያ ላይ በስፋት ይውረድ እንጂ እስካሁን ድረስ መረጃው ከተለያዩ ገለልተኛ አካላት በይፋ የተረጋገጠ ባለመሆኑም አሁንም ድረስ በጭምጭምታ ደረጃ የሚገኝ መሆኑን ለማረጋገጥ ችለናል። እስካሁን ድረስ እንግዲህ ከአማራ ፋኖ መዋቅር ሆነ ከጀነራል አበባው ታደሰ የቅርብ ወገኖችም ወይም ከመንግስት በኩል የተሰጠ ምንም አይነት ይፋዊ መግለጫ ሆነ ማብራሪያ የለም። የፖለቲካና የውትድርና ታዛቢዎች እንደሚገልጹ እንዲህ አይነት ከባድ መረጃዎች በጦርነት በፖለቲካ ውጥረት ወቅት በተለይ ደግሞ ለስነ ልቦና የበላይነት ሲባል የሚለቀቅ ፕሮፓጋንዳ ሊሆን ይችላል ሲሉ ገልጸዋል። በአጠቃላይ ከዚህ በፊት ግን በርካታ በተለይ ደግሞ ጀነራል ተፈራ ማሞን ጨምሮ ሌሎች ከመከላከያ የከዱ ኮሎኔሎችና ሌሎች አመራሮች ፋኖ ኃይሉን ከተቀላቀሉ በኋላ በተለይ ደግሞ ቦታቸውን እስኪያመቻቹ ድረስ በአጠቃላይ መረጃው ይፋ ከመሆን ይቆጠባል ተብሏል። በአጠቃላይ በጀነራል አበባው ጉዳይ ይህ ሊሆን እንደሚችል በርካቶችም እየገለጹ ይገኛሉ። በአጠቃላይ በጀነራል አበባው ጉዳይ ያሉትን አዳዲስ መረጃዎች በቀጣይ ወደ እናንተ የምናጋራ ይሆናል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ ምርጫ እንገናኛለን። እስከዛው ሰላም ቆዩን።